በዛሬው ቪዲዮ ደስታና አብርሽ ፊት ለፊት አይን ለአይን ተገናኝተው ስለ ባለፈው ድብደባ አውርተዋል። አብርሽ ደግሞ ፈረንጁ ላይ እጁን እስከ ማንሳት ድረስ በዛሬው ቪዲዮ ደርሷል። ይሄን ነገር እናያለን። ከምንም በላይ በዛሬው ቪዲዮ የና አብርሽ ህይወት ሚስጥር ያልኩትን አንድ ነገር አጋራችኋለሁ። ምናልባት ብዙዎቹ ያልተረዱት አዲስ የሚመጡ ሰዎችም መጀመሪያ የነበሩ ሰዎችም ያልተረዱትን አንድ ትልቅ ነገር አጋራችኋለሁ። ሰላም የግሬስ ፋሚሊ እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ለማታውቁኝ ሰዎች እኔ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። በዚህ ቻናል ትዳር ነክ በሆኑ ጉዳዮች በቀልድም በጨዋታም ብቻ እየተማማርን አንዳንድ ነገሮችን ሼር የምንደራረግበት ቻናል ነው። ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። እንዲሁም ደግሞ ነባር የነበራችሁ ሰዎች እንደተለመደው ቪዲዮን ላይክ እያደረጋችሁ እንድትጀምሩ ከአሁኑ ጠይቃችኋለሁ። በቀጥታ ቪዲዮን ወደ ማየት እንገባለን። አንድ ላይ ነው የምናየው። ተጋበዙልኝ። ቪዲዮን ደግሞ እስከ መጨረሻ ተከታተላችሁ የእናንተን የግል ሀሳብ መስጠት እንዳትረሱ። ወዳችኋለሁ። ወደ ቪዲዮ እንግባ። ሌላ ሰውን መላክ አይጠበቅብኝም። እኔ አንተን ከፈለኩ እኔ አንተ ካስደበርከኝ ካስቀየምከኝ እኔ ለአንተ አላንስም። እኔ በቂ ነኝ። ገባህ አይደለ? እንዳትደርስብኝ ትቼሃለሁኝ። ስለዚህ አንዳንድ ጊዜ የተወህን ሰው ማወቅ አለበት። እንዴ ቆይ እኔ አሁን ያልገባኝ ነገር ማለት ነው አሁን ደስታ አብርሽን ሰው ልከህብኛል ብሎት ነው አሁን እንደዚህ እየከሰሰው ያለው? እንዴ አንተን ምናልባት ያስደበደቡ ማለት ነው የሰፈር ልጆችም ሊሆኑ ይችላሉ። እሱ አይመለከተንም። ማንም ያስደበደበ አብርሽ ለምን ብሎ ነው አንተ ጋር ሰው የሚልከው? እንደ አንተ በስተህበት አንተ ከሱ አቅም በልጠ ምናምን። ኧረ ደስታ ተው፣ ኧረ ተው። እውነት ይሄ እንደዚህ ማለት እውነት እንደዚህ በመባሉ ብቻ ነው ለአብርሽ አዘንኩላት። ያሽቃበትኩ ነው ነገር ልትሉ ትችላላችሁ። ያሽቃበትኩ አይደለም፣ እውነታው ነው። እስቲ አሁን እነዚህን ሰዎች አጋጯቸው። እስቲ አንድ ሜዳ ውስጥ ምናምን ነገር ይግቡና ማን በህይወት እንደሚወጣ የዛን ሰዓት እናያለን። ትቻለሁ እያልኩ ነው። ግብረ አበሮች እኮ ከሩት ታራቂ እያሉኝ ነበር እዛች ጋር አይደል እንዴ? እንዴ እነሱ ጠይቃቸው በግላቸው የቀድሞ ፍቅረኛው አንተ አይደል ወይ? ሲጀመር ቆይ አሁን ይሄን ነገር ማወቅ አለብህ ብዬ ማስበው ማለት ነው ደስታ ምናልባት ማታውቅ ከሆነ ልንገርህ። አሁን በዚህ ህይወት በእነ አብርሽም ሆነ በእነ ሩታ ምናምን የኔ የሚባል ህይወት የለም። በቃ እኔ አንድ እስከዛሬ የተረዳሁት ነገር ሁሉም እዛ ጀማ ውስጥ ያለ ሰው ደግሞ መረዳት አለበት ብዬ ማስበው የኔ የሚባል ህይወት የለም። አብርሽ የኔ የሚለው ህይወት የለም። ሩታ የኔ የምትለው ህይወት የላትም። ብሩክ የኔ የሚለው በቃ እያንዳንዱ ሰው የኔ የሚለው። ምክንያቱም እንዴት መስል ለምን እንዳልኩ ይህን ነገር ልንገራችሁ። አሁን ለምሳሌ ሩታ ደስታን ትፈልገዋለች እንበል ማለት ያው በቃሏ ምናምን ነገር እንደዛ ትላለች እና እሷ የምትፈልገውን አይ አንቺ አትፈልጊም እኔ ነኝ ማቀልሽ ምናምን ነገር ይሏታል። ከዛም ደግሞ ሌሎቹም እንደዛው ምናምን በቃ ያለውን ነገር እኔ ከማስረዳችሁ በላይ ታውቃላችሁ። እና ደስታ ያላወቀው ነገር ሰንሰለቱ በጣም ብዙ መሆኑን አልተረዳም። አሁን ለምሳሌ የእሱ ጠላት እዚህ መሀል አብርሽ ብቻ ይመስላል፣ ግን ከአብርሽ ጋር ተያይዞ ሌላ ብዙ ሰው አለ አንተ ማታውቃቸው። እና ይሄን ነገር እባካችሁ አስረዱት። እየነገርኩ ነው። እኔ ማውቀው ታሪክ የለም እያልኩ ነው። እንዳልነከኝ ያመሃል እንዴ? ምን ሆነ? ጸበል ምናምን ትበል ለምንድነው? እኔ እኮ ማለት ነው አሁን ግርም የሚለኝ ይሄ እንዳትነካኝ ምናምን የሚል ሰው ነው አሁን አብርሽ ፈርቶ እንትን የሚለው ሰው የሚልከው እንድችል ለተነካው ምናምን የሚያለቃቀስ ሰው ፈርቶ አብርሽ ሰው ሊልክ። አረ እያገናዘበ ነው። ግን እንደዚህ ብላችሁ የምታስቡ ሰዎች አደራ። እውነት ሰው በአይን መለየት እኮ ትችላላችሁ። አብርሽ ያው እንግዲህ እንደምናየው ከሆነ ከነቦርጩም ከነምኑ ስፖርት ነካ ያደርጋል። በቃ ትንሽ እንትን አለው። ይሄኛው በቃ ሲታይ ያስታውቃል። በቃ ምንም አቅም እንደሌለው ምንም በቃ የሆነ ነፋስ እኮ ይበቃዋል ለዚህ። ወይም ደግሞ ደህና ጥፊ ማይደረግ ነገር እየተደረገ ስለሆነ አንደኛ ነገር በጣም ደብሮኛል። ግን ደግሞ ያው ደስታን በሰላም ስላገኘሁ ይቅርታ አድርጉልኝና የፈረንጁ ቤተሰቦችም ሆነ ፈረንጁ የምትወዱ የምታደንቁ ሰዎች፣ እኔ ፈረንጁ በጣም እየደበረኝ ያለ ሰው ቢኖር እዚህ መሀል በጣም ፈረንጁ ነው። በፊት ይመቸኝ ነበር። በቃ ይሆናላ ፌር ለመሆን ይሞክራል። የትኛውም ነገር ላይ በቃ ይሆናላ ትክክለኛ ሀሳቦችን ትክክለኛ ነገሮችን ለማድረግ ይሞክራል። በቃ ሳይድ አይዝም፣ አድሎ ምናምን ነገር የለውም። አሁን ግን እያየሁት እንደሆነ ከሆነ ፈረንጁ በጣም መስመር እየሳተ ነው፣ በጣም እየተበላሸ ነው። እና አርሙት። ምናልባት ልጅነቱም ሊሆን ይችላል እኮ እኛ አናውቅም። በሆነ ገንዘብ በሳንቲም ተታለው ሊሆን ይችላል፣ እኔ አላውቅም። ግን አሁን ያደረገውን ነገር እንዲህ ነው ብዬ ከማስረዳ ያው ቪዲዮ ምናምን ነገር ስታዩ ትረዳላችሁ። ያው አብር ማነው ደስታ ከመጣበት ቀን ጀምሮ ማለት ነው የዛኔ ነው በቃ የደበረኝ የመጣው። ሰላም ፋሚሊዎች እንዴት ናችሁ? ደህና ነኝ፣ ተርፌያለሁኝ።
ይኸው ተርፌ እዚህ ያለኝና እኔ ቆይ ተርፍ ያለው የሚለው ከምንድን ነው? የሆነ ከሽጉጥ ወይ ከጦር ሜዳ ተርፎ ምናምን ነገር የመጣ አይመስልም? ምን አንተ ውሃ በቃ ሻወር ወስደህ ማታውቀውን ገላ ነው በቃ ውሃ ይደፉበት። ሌላ ምን አደረጉ? እና ዱቄት ምናምን ነገር ሽሮ ኤክስፓየር ያደረገ ሽሮ ይሁን ምን ይሁን ብቻ አምጥተው ነሰነሱ። ምን ያደረጉ? አሁን ገመጥ ብሎ ሽንኩርት አጎረሰ ምናምን። ሽንኩርት ደስ ስለማይል አልበላህም። ይህን ያክል እኮ አምልጫለሁ ተርፌያለሁ የምትልበት አይነት እንትን አይደለም። ምንም አላደረጉህም። ከዚህ አሁን ከነሱ ከአገትም ብለው ካደረጉት ነገር ይልቅ ማለት ነው እነ ብሩክ ካደረጉት ነገር ይልቅ እኔ በልጅነት የምገረፈው ግርፊያ ይሻላል። እውነት ከዚህ ደህና አድርጎ መስመር ያስይዛል። ይሄ ለደስታ የሚበቃው አይነት እንትን አይደለም። ሰዎች በትክክል መስመር አያስይዘውም እና ትንሽ ጨመር ብታደርጉ አንድ ስቴፕ ከፍ ብታደርጉ ጸደይ ነበር እና የሆነ አንተም የወንድነት ተሰምቶ አመለጥኩ ምናምን ነገር ባትል የሆነ ለዚህ ጦር ሜዳ ምናምን ነገር ብትሄድ ወይ ወታደር ሆነ ብትዘምቱ ይሻላል። ዛሬ ደስታንና አብርሃምን ላገናኛቸው ነው። ምክንያቱም ደስታ ካላገናኘኝ ብሎ በጣም እየጨቀጨቀኝ ወይም ደግሞ በጣም ተቆጥቶ እያናገረኝ ነበርና እኔ ደግሞ ሁለቱ ተገናኝተው ሰላም ይፈጠር ሆነ አሁን ደስታ አብርሽን አገናኘኝ የሚለው ማለት ነው። እስቲ ሰዎች ፌር ለመሆን በትክክል አስበን ነገሮችን ለመገመት ሞክር። አሁን ደስታ አገኘኝ የሚለው ማለት ነው እንዴት ነው? አሁን ለምሳሌ እንደዛ ጠላቱ አድርጎ ቢያስበው አብርሽን ላገኘ ምናምን ነገር የሚለው ከፈለገ ራሱ ምናምን ነገር ደውሎ ስልኩን እንትን ማግኘት ይችላል። እቺን በቃ ከአብርሽ ጋር ምናምን ነገር መታየቱ ትንሽ እውቅናውን ከፍ ስለሚያደርግ ስለሚጨምር ምናምን ነገር ደስታ እንግዲህ በቅርቡ የመጣች ጀለስ ናት እና ብዙ ሰው አያውቃት እና ብዙ ሰው እንዲያውቀው ምናምን ነገር መላ እየፈለገ ነው እንጂ እንዴት ነው ሰው ጠላቴን ላገኘ ብሎ እንትን ሊል የሚችል? በእርግጥ አዎ መጠየቅ ያለበትን ነገር እንደዛ ጥያቄ ተፈጥሮበት ከሆነ አብርሽን ያስደበደበኝ የሚል ጥያቄ ተፈጥሮበት ከሆነ መጠየቁ ተገቢ ነው። ግን አይደለም በቃ ያውቃል አብርሽ ሊያስደበደበው እንደማይችል ከፈለገ ራሱ መጥቶ አፈር ድሜ ሊያበለው እንደሚችል ያውቃል። እንዳያችሁት እኔ ደግሞ በህግ መጠየቅ አልፈልግም። ወንድ ልጅ ነኝ። ፊት ለፊት ማውራት ነው የምፈልገው። ሁላቸውንም የእጃቸውን መስጠት ህግ ካለበት ቦታ ምናምን ነገር ከአውሮፓ ነው የመጣሁት በመነጋገር ምናምን ነገር እና ነገሮች በስነስርዓት ሲሄዱ በህግ አምናለሁ ምናምን ምትል ሰው አልነበርክ? ዛሬ ወንድነታች ኬት መጣች? እስቲ በህግ ጠይቃቸዋ ወይ ኤምባሲ ምናምን ነገር ሄደ አስገባ ዜጋ ኮንክ እንዴ። ሰላም ነው። እኔ ግን ማለት ነው ቆይ አሁን ከአብርሽ ከሰላምታው እንደምረዳው ፈረንጆ ላይ ቂም የያዘበት እየመሰለኝ አይደለም። ማለት ምንም ፈረንጆ ላይ ያን ያክል ቅሬታ የለውም። ምክንያቱም ያሳለፉትን ነገር ያቀል ምን አይነት ቆንጆ ጊዜ ምናምን ነገር እንደነበራቸው እና እሱ ነው ጭራሽ ማለት አንስቶ ምናምን ነገር እዚህ ድረስ ያበቃቸው አብዛኞቹ ያው ከፈጣሪ እርዳታ ጋር ማለት ነው። እና የምር አንዳንዴ በቃ አብርሽ የዋህነቱ ይታየኛል። የምር እናንተ ብትሆኑ እስቲ ምን ታደርጋላችሁ? ሚስታችሁ ጋር ባል ያመጣ ምናምን ነገር ጓደኛው ነበረው እና ማለት ከዛ በኋላ እንደ ጓደኛ ትቀርቡታላችሁ ወይስ እንዴት ነው? በትክክል ያላችሁ ግንኙነት መስተጋብሩ ቆንጆ የሆነ እኔ ነገሮቹን እንዳላደረኩት ጠንቅቀህ ታውቃለህ። እንዴት አላደረኩት? ጭራዎችህ ነበሩ እየነገርኩህ እኔ በዚህ ሰዓት ቅድም ወንድነት ያልከው ወንድነት ካለ ለምን እንደዚህ ይሆናል? በትህትና ከምጠይቀው በትህትና መጠይቁ ተገቢ ነው ማለት አውቃለሁ። እሱን ነገር ግን በትህትና ከምጠይቀው እስቲ አሳይ ማለት ግንፍል ብለህ እንደነበረው ይሆናል አዝነ ምናምን ነገር እንደነበረው አሳይ። ለምን ፍርሃትን ለምን ይሆናል በትህትና አሳበህ ተደብቋል። በቃ ትህትና አይደለም ፍርሃት ነው። ሄርሜላ እዚህ ነገር ውስጥ ምንም የሚያገባት ነገር የለም። ሄርሜላ አንተን ለማስደብደብ በዚህ ልክ ባለጌ ሴት አይደለችም። ገባክ? አቤት እኔ ደግሞ አብርሽ እዚች ጋር ትንሽ ማሽቃበጡን አበዛ ማለት ለሄርሜላ ሲሆን ጥብቅናው ምንድን ነው ማለት እኔ ነኝ ያለሁላት በቃ ምንም አይነት ነገር አልክ ማለት እኔ እኮ ለሩታ እንደዛ ሲሆን ብዙ ማስታውሰው ጊዜ የለም። በቃ ለሩታ እንደዛ ሲሆን አብርሽ አይቼው አላውቅም። በጣም ነው እንዳያፈቀርካት ሄርሜላ፣ በጣም ነው የወደድካት፣ በጣም ነው የተመቸች። ስለዚህ አሁን አስረግጬ በብዙ አይነት መንገድ ነግሬያለሁ። እኔ አላደረኩትም እያልኩ እነዛን ወንበዴዎች እንዴ አብርሽ እንዲሁም ቢሆንስ ምን ልታመጣ ነው? አሁን ነኝ ብሎ ምናምን ነገር ቢናገር ምን ልታመጣ ነው? በቃ መላስ አስደብድበዋል። አዎ በቃ አስደብድበዋል። ሲጀመር ተደብድበሃልም አይደለም በቃ ውሃ ሻወር ወስደሃል ነው በቃ አለቀ። እነ ዱቄት ቀማምሳል እና አሁን አብርሽ ቢሆን ራሱ ምን ልታመጣ ነው? እኔ እኮ አሁን ልስለው አልቻልኩም። አብርሽ ነኝ በቃ እኔ ነኝ ያስደበደብኩት እንኳንም አስደበደብኩ ቢል ምን ልታመጣ ነው? ወታስደብድበኝ ሁለተኛ ልትለው ነው ወይስ እንዴት ነው እንዴ? ትቼ የመጣሁት እኔም እኮ ብዙ ነገር ትቼ ነው የመጣሁት አይደል? 30 ደቂቃ ብትቆም ነው ስራዬ አትበል። 30 ደቂቃ ብትቆይ ነው ምን ስራ የተለየ ስራ አለ እኮ ምንም የምትፈይደው ነገር ያው ሄርሜላ ጋር ለሚል ወንድ ልጅ እንደዚህ በቃ ለወሬ ሲለምን በቃ ዛሬ በደስታ አየው
እንዴ 30 ደቂቃ እንወያይ። ምንድነው የሚወያዩት? በቃ አሁን ነህ አይደለህም የሚለውን ነገር ለመጠየቅ ነው አይደል የጠራኸው? አይደለሁም አለ እንዴ በግድ ነህ አለ እንዴ? እና ምንድነው መከራከሩን እንደ ሴት ወገብ ይዞ ምናምን ነገር እንደ አሮጊት ወገብ ይዞ ምናምን ነገር መከራከሩን ነው የፈለግከው? ምንድነው የፈለግከው? እንደሱ ፊት አባብጦ ምናምን ከምትሸይ እኔ ደግሞ ማንም እንደማይነካኝ በደንብ ጠንቅቀህ ታውቃለህ። ማንም ማለት ነው። እኔ ልመታ እችላለሁ እንዴ? አሁን እንዴ አብርሽና ፈረንጁ ቢጣሉ እውነት ይደብረኛል። ማለት በቃ እዚህ እላፊ ቃል አትነጋገሩ፣ ምንም አያደርግላችሁም። በቃ ፈረንጁም ልታገናኝ እስከመጣ ድረስ ብዙ በቃ ነገር አታወራ። አብርሽ እንግዲህ ባህሪውን ታውቃለህ፣ ትንሽ ጢባር ነገር ስላለበት የሆነ ነገር ሊያወራ ይችላል። እና በፊት የነበረክ አይነት ይሄ መስከን ቢኖርክና እዛች ነገሯን ብትፈታ ይሻላል ብዬ አስባለሁ እንጂ ከአብርሽ ጋር መጋጨቱ ጥሩ አይደለም። አብርሽም ደግሞ ከገዛው ጓደኛው ጋር በሰው ምክንያት ዛሬ በቃ ገና በመጣ ሰው ምክንያት ሲጣላ በጣም ያስጠላል። ምክንያቱም ጓደኝነት ከዛ የሚያልፍ ነገር ስለሆነ ማለት ነው። እነዚህ ሰዎች ምንም ቢሆን በደስታው ቀን የነበሩ በደስታው አንድ ላይ ሲደሰቱ የነበሩ ጓደኞቹ ናቸው እና በትንሽ ነገር መገማመት በወሬ እንዲሁም እኔ እኮ ትልቅ ነገር ተፈጥሮ ቢሆን ችግር የለውም፣ በወሬ መገማመት በጣም ያስጠላል። ለዛውም ደግሞ ወንዶ ነው። እኔ እንዲሁም ሴቶች ሆኑ እሺ፣ ለዛውም ወንዶ ነው። ታወራበትን መንገድ አስተካከል፣ አማርኛ አስተካከል። የለውበትም ይሄ እኮ አይኔን ግንባር ያድርገው እያልክ እኮ አይ የምትል ከሆነ ደግሞ ጠረጴዛ ላይ በማርማሪዎች ማውራት ትችላለህ። ከሰው እኩል እኔ ቪዲዮ ላይ ነው ሁሉንም ነገር ያየሁት ማለት ነው። ስለዚህ እነሱ ይከራከሩ ችግር የለውም ግን ማለት ነው ማን ያደረገው ይመስላችኋል? በደንብ እዚህ ነገር ላይ እጁ ያለበት ማን ነው ብላችሁ ታስባላችሁ? እኔ እንግዲህ አብርሽ ቢኖርበት ምናልባት ማይታወቁ ሰዎችን ነው ሊልክ የሚችለው፣ ወር ደግሞ ራሱ ሄዳል ከራሱ የሚያልፍ ሰው ቢሆን ነው ምናልባት ሰው ሊልክ የሚችለው እና አብርሽ እንዳልሆነ የሚያመላክት አንዳንድ ነገር አለ። እነዛም ሰዎች ደግሞ በራሳቸው ተነሳሽነት ሊሆን ይችላል። በቃ አሁን እነ ብሩክ ምናምን ይሄ ማን ነበር እና አሚሩ በቃ እነሱ በራሳቸው ተነሳሽነት ሊሆን ይችላል። ግን አሁን እዚህ ጋር እስቲ የእናንተ ጥርጣሬ ማን ነው? ማን እንትናን አስደበደበው ብላችሁ ታስባላችሁ? አብርሽ ነው ወይስ ጓደኞቹ በራሳቸው ተነሳሽነት ነው እንደዛ ያደረጉት? ኮመንት ላይ ይህንን ነገር ደግሞ በደንብ እናውቃለን። ከሱና ከሄርሜላ ሌላ ማንም አያደርገውም ይህንን ነገር ማለት ነው። ይሄ ግልጽ ነው። እንዲሁም ማለት እዚህ ቦታ ሄርሜላ ኖረቅ ለሁለት አንድ ላይ ቀጥል ቢያደርጉት ደስ ይለኝ ነበር፣ ደስታን ማለት ነው። ባለፈው የሆነ ጊዜ ካስታወሳችሁ ሁለት ሆኖ ተገናኝተው ደስታን እንዳለ እንዳበሸቁት እዚህ ቦታ ሄርሜላ ብትኖርና ቢያበሽቁት በጣም ደስ ይለኝ ነበር። የሆነ ነገር አድርጉ ያላችሁ እንደሚያደርጉ እንደሚገዙለት እናውቃለን። ገብቷችኋል አይደለ? እና ዛሬ አሁን አላደረኩትም ቢለው የሚታመን ነገር አይደለም። እሺ ያንተስ ፈረንጁ ያንተስ? አንተ አሁን ለምሳሌ ተከፍሎ አይደለም ደስታ ጋር እንደዚህ በቃ አንተ የምትለው ለሩታ እንደሚያስብ ሰው ሆነ ምናምን ነገር የምታሸረግደው ልበል በነፃ ወይ ደግሞ ከንጹህ ልብ ከንጹህ ሕሊና ነው። እስቲ ራስንም ፈተሽ፣ ራስንም በትክክል ፈተሽ። ከነ አብርሽ ጋር በሆኑ ነገሮች አለመስማማትን መቆራረጥህን ብቻ ሳይሆን ዛሬ እኔ ማደርገው ነገር ከንጹህ ሕሊናዬ ነው ወይ አእምሮዬ ተቀብሎት ልቤ አምኖት ነው ወይ የሚለውን እስቲ ራስንም ጠይቅ። ገብቶሃል? እንደ ተያዘ እጅ ከፍንጅ ለሁሉም የቅጣታቸውን መስጠት እኮ አክቶን አይደለም። አሁንም ቢሆን ግን ደግሞ ብዙ ነገር አብርሽ ጠላታችን ነው ብላችሁ የምታስቡ እኮ ነው። ይኸው እኮ ፊት ለፊት መጣ። ምን አደረጋችሁ እንዴ? ዝም ብሎ ወገብ ይዞ ከመከራከርና እንትን ከማለት ውጭ እኮ ምንም ያደረጋችሁት ነገር የለም። እኔ በጣም የሚያስጠላኝ ነገር በቃ ይሄ ወንድ ልጅ ወሬ ብቻ ሲሆን በጣም ያስጠላኛል። በቃ ወይ የሚያደርግ ከሆነ ያድርግ፣ ከማያደርግ ከሆነ ከፈራ ማለት ነው በቃ እናቱ ጓዳ ምናምን ነገር ገብቶ ፈሪ ለእናቱ ይባል የለ ቁጭ ማለት ነው ያለበት እንጂ ዝም ብሎ በወሬ ብቻ እንትን ሲል እኔ እንደ ወንድ ደስ አይለኝም። በቃ ብቻ ቤተሰቦች እናንተም ጋር በቀጣይ ቪዲዮ እንገናኛለን። አዲስ ነገር ካለ ደህና ቆዩልን። ቻው ቻው። ግን አደራ በቀጣይ ስትመጡ እንደዚህ ለወሬና የሆነ ለማለቃቀስ አትምጡ። ዛሬ በጣም አለቃቀሳችሁ። በቃ የምታደርጉትን ነገር አድርጉ። ምንም ሌላ የምንጠብቀው ነገር የለም። ከውጭ ከአውሮፓ ነው የመጣሁት የምትለውን ሰውዬም በቃ ኤምባሲ ዜጋ ከሆን ቀደም ብያለሁ። ኤምባሲ ምናምን ነገር ሄደ ይኸውና የዚህ የኢትዮጵያ ሀገር ሰው መታኝ እንደዚህ ያደረገ አስደበደበኝ ማለት ይችላል። የኢትዮጵያ እንትንም ሄደ መክሰስ ትችላለህ። ይሄ ዝም ብሎ በቃ እንትን አለ ከፍርሃት የመነጨ ወሬ ምናምን ነገር ከማውራት እንደ አሮጊት ከመከራከርና በቃ በምላስ ነገሩን ለመጨረስ ከመሞከር በጉልበት የሚያልቅ ነገር ካለ በጉልበት ጨርስ፣ በፍቅር የሚያልቅ ነገር ከሆነ በፍቅር ጨርስ፣ በህግ ደግሞ የሚያልቅ ነገር ከሆነ በህግ ጨርስ እና ቀጣይ ስትመጡ አደራ እንደዚህ አይነት ወሬ ይዛችሁ አትምጡ። በጣም ታስደብራላችሁ ሰው። ለማንኛውም ግን እኔ እናንተንም ምናምን ነገር ድንገት አስደብሯችሁ ከሆነ አይዟችሁ እንግዲህ ምንም ማድረግ አንችልም። እነዚህ ሰዎች ይጫወቱብናል።
ብቻ ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። ሰብስክራይብ እያደረጋችሁ ደግሞ ይህን ቤተሰብ መቀላቀላችሁን ቼክ አድርጉ። ውስጥ ያቺ ሰብስክራይብ የምትለው ነገር በርታ እንደሆነ አረጋግጡና የደውል ምልክታንን በዛው ተጫኑ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።